ችግር አይኑ ይጥፋና እንደዚህ ዝቅ ያደረገሽ ችግር ነው አይደል አላት። አዎ ከማንም በታች እንደዚህ ዝቅ ያደረገኝ ችግር አይኑ ጥፍት ይበል አለችው ኒና። ሙርሲሞ እንደምናውቀው ትናንትና አስሯትና አግቷት ያሰቃያት የነበረው ምንጊዜ እንደረሳችሁ አላውቅም። ዛሬ እንግዲህ ከሙርሲሞ ጋር ሙርሲሞ በነ ኪራና በነ ናሆሜ ታግቶ ይገኛል። አሁን ኒናን እያግባባት ነው። አዎ ችግር አይኑ ይጥፋ አለችው። ለምን ተኔ ጋር ሰርተሽ አያልፍልሽም አላት። ምንድን ነው ታንተ ጋር የምሰራው አለ። አንተ ቦክስ ነው የምትሰጠኝ ደፋር አለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱ ለምታበረታቱ አመሰግናለሁ። ኒናዬ አንተ ቦክስ ነው የምትሰጠኝ ደፋር አለ። እውነቴን ነው አንቺ እኔን ካስመለጥሽኝ እኔን ፈተሽ ካስመለጥሽኝ ህይወትሽን ሙሉ የሚቀይር ገንዘብ እሰጥሻለሁ አላት። ኒናዬም ያዘው ለራስህ እኔ አንተን ገንዘብ አልፈልግም ትለዋለች። ማርሲና አስቢ ብልጥ ሁኝ፣ እነዚህ ሰዎች ነገ አውጥተው ይጥሉሻል። እውነቴን ነው የምልሽ ነገ አውጥተው ይጥሉሻል። ሲቀጥል ደግሞ እስከ መቼ ድረስ ከሰው ጋር ተደርበሽ እስከ መቼ ድረስ ይላታል። ኒና እሱማ ልክ ነህ፣ ግን ደግሞ እኮ ምሩንና የምሩን የእንጀራ ልጅ ይዘህ እየጎዳሃቸው ነው አለችው። ሙርሲማም ግን አንቺን ይዤሽ ነበር ምን አደረኩሽ? እሱንም ገንዘብ ለመቀበል እንጂ ከቤታቸው ያላነሰ ነው እንክብካቤ እያስደረግኩላቸው ያለሁት። ስለዚህ ምንም የሚጎልባቸው ነገር የለም፣ ከቤታቸው ያነሰ እንክብካቤ የለም አላት። ኒናዬም በቃ ተወኝ አለችው። መቼም ገንዘብ ነውና በመጨረሻ ገንዘቡ ያታልላታል። ገንዘቡን ሳታገኝ መርሲሞን ፈታ ትለቀዋል። አስቢበት፣ ይሄ ወርቃማ እድል አያመልጥሽ፣ ከሰው መደረብም ትወጫለሽ። ይሄ ወርቃማ እድል ፈጽሞ ሊያመልጥሽ አይገባም ኒና። እሺ አስመለጥኩ ልብል እነሱ እኔ እንዳስመለጥኩ ሲያውቁ የሚለቁኝ ይመስልሃል አለችው። ማርሲ እሱን ለእኔ ተይው፣ አታስቢም፣ አያሳስብሽም። እኔ ራሴ ፈትቼ እንዲያመለጥኩ ነው የማደርገው እንጂ አንቺ እንዲያስመለጥሽኝ አላደርግም። ብቻ አንቺ ፍቺኝ፣ አስመልጭኝ። እኛና የዋሃ ኒና ተሸነፈች። እሺ ግን እኔ እንደፈታሁህ አደራ ለማንም እንዳትናገር፣ እኔ እንደፈታሁ ለማንም እንዳትናገር አለችውና ፈታች። በኋላ ቆሞ ይመለከታት ጀመር። ኒናም እንዴ ምንድነው አፍጠ የምትመለከተኝ? ልመታኝ ነው ወይ አለችው። መርሲሞም እኔ ልጣልሽ ወይስ አንቺ ፌንት እንደበላ አድርግሽ ራስሽ ትወድቂያለሽ አላት። እሷም ወደቀች። እንዴት ነኝ አወዳደቄ አምራለሁ ወይ አለችው። መርሲ አደነሽ ውለታሽን ደግሞ አረሳምሽ በማለት ትቷት ይሄዳል። ግን መጨረሻው ላይ ከዛ ከቤት ሲወጣ በፖሊስ ይያዛል። ወዲያው ኪራና ናሆም ተከታተለው ቢሄዱም ግን ቀድሞ ፖሊስ ይዘዋል። ከዛ በኋላ ሙርሲማ ወደ ፖሊስ ጣቢያ በፖሊስ ተይዞ ይሄዳል። በመጨረሻ እንግዲህ ዛሬ ጆከርዬ የስዊድን መኖር በትክክል ሰምቶታል። ከዚህ በፊት እንደምናውቀው ሰንዬ ጆከር ስፒድ አለ አልሞተም፣ በህይወት አይቼዋለሁ ስትል አንቺ ውሸትሽን ነው ወይንም ደግሞ ተመሳስሎብሽ ነው እየቃጀሽ መሆን አለበት እንጂ ፈጽሞ ስፒድ ሞተዋል ተብላ ነበር። ሆኖም ግን ሰንዬ እኔ አይቼዋለሁ ስፒድ በህይወት ኖሮ ከሙርሲሞ ኋላ ሆኖ እሱ ነው እየተጫወተብን እያለች ብላ ነበር። ሆኖም ግን ዛሬ ከዚህ በፊት ከነ ጆከር ጋር የታሰረው ልጅ ዛሬ በሆነ ወሬ አንስቶ ለጆከርዬ ነግሯል። ምን አልካለው? አዎ ስፒድ ምን ነው ታርፊዋለሽ ወይ አለ። እንዴት ወዴት ነው? የት ነው ያየኸው? የቅርብ ወንድሜ ነው አብሮ አደጌ ነው አለ። ጎባው የሚባለውም ልጅ አረ እናንተማ አትመሳሰሉም፣ ከስፒድ ጋማ ፈጽሞ አትመሳሰልም አለው። በማንኛውም እንግዲህ ስፒድ በህይወት አለ እንዳልነው ይሄው በህይወት አለ ማለት። አንተ እኮ ስፒድን አመስልም፣ አንተ ፊትህ እኮ የጅል ነው አለው። ጆካዬም እውነቴን ነው የምላችሁ እሱን ራሱ ነው የምፈልገው፣ ወንድሜ ነው አብሮ አደጌ ነው አለ።
የታያችሁት የእውነቴን ነው የታያችሁት አለ። እንግዲህ የጎቤ ጓደኛ ያው እኮ ሸቤ ስንገባ እሱ ነበር የሚያሰራን፣ እሱ ነበር እያሰራን ያለው ይላል። እንግዲህ የዛ ጊዜ ጆካዬ ባያስመልጣ ኖሮ ሰንዬ ለነሱ አሳልፎ ሊሰጣት እንደነበረ አሁን ላይ ይኸው እንግዲህ እየተናገሩ ነው። ከዛ ጆካ የሰራችሁት በሁለት ወር አካባቢ ነው የተገናኛችሁት፣ በሁለት ወር አካባቢ ነው። ስለዚህ በህይወት አለ፣ አልገደልኩትም ማለት ነው አለ ጆካዬ። እባካችሁ አገናኙኝ እባካችሁ። ድንጋጤም ደስታም ተቀላቀለበት ጆካዬ። እባካችሁ አገናኙኝ። የት ነው ያገኛችሁት? የት ነው ያያችሁት? የትስ ነው ያለው? እባካችሁ የታሰርኩትም እኮ በሱ ምክንያት ነበር። እባካችሁ አገናኙኝ አለ ጆባዬም። ማለት ምን ነው ማለት አለው። ምነው አንተ እኛን ድጋሚ መከራ ውስጥ ድጋሚ ሸቤ ውስጥ ለመክተት ተጣደፍ? በልበል እዛው ራስን ቻል፣ እዛው ፍታ፣ አይመለከተንም። እኛ ድጋሚ ወደ ሸቤ መውረድ አንፈልግም አለው ጆካም እባካችሁ እውነቴን ነው፣ በጣም እውነቴን ነው፣ እባካችሁ እርዱኝ አለው። ጎባም ጓደኛውን ራሱን መታው። አንተ ነህ እየለፈለፍክ ችግር ውስጥ የምታስገባይ፣ ሁልጊዜ ባንተ የተነሳ ነው። ትተውት ሄዱ። ጆከርም ብቻውን ቆመ። እንዳልገደልኩት እርግጠኛ ነበርኩ። ይሄ አረመኔ እስከ ዛሬ ከኋላ ሆኖ ሲጫወትብኝ ነበር አለ። ስሜቱ ድብልቅልቅ ያለ ነው። ጆከር ደስታም አለው፣ ድንጋጤም አለው። እንግዲህ ብዙ አሰቃይቶታል፣ ብዙ እንዲሰቃይ አድርጓል፣ ብዙ ነገር አድርጎታል። ስለዚህ አስባችሁታል። ዛሬ ላይ መኖሩ ሲታወቅ በጣም ድብልቅልቅ ያለ ስሜት ነው የተሰማው። ጆከር ገጠጣልና ወደ ላይ ቀና ብሎ ፈጣሪውን ካመሰገነ በኋላ አሁን በሙሉ ልቤ ለፖሊሶቹ ማስረዳት እችላለሁ። በቃ አልገደልኩትም፣ ስለዚህ ለፖሊሶቹ ማስረዳት እችላለሁ አለ። እንግዲህ እንደምናውቀው ምሩዬና እንደዚሁም ደግሞ የብሌን ልጅ ታግታለች። እናም ተማምለጧ በፊት ምሩዬ ተኝታ ነበር ልጅቷን ይዛ። ያገታት ልጅ ምግብ ይዞላት ይመጣል። ሲመጣ ግን ምሩዬ ትኝት ብላለች። ሲመለከታት በስማ በጣም ቆንጅዬ ልጅ ነች በማለት ሊስማት ሲጠጋ እሷ ነቃች። ምን እያደረክ ነው አለችው። አይ ልንከባከብሽ እየፈለግኩ ነበር፣ ምንም ላደርግ ሳይሆን ልንከባከብሽ ነበር አላት። ደግሞ ጸባይ ካለሽ የቤቱ ልዕልት ላረግሽ እችላለሁ፣ ጸባይ ካለሽ የቤቱ ልዕልት ላረግሽ እችላለሁ አላት። ትሰማኛለህ? እኔ ባለትዳር ነኝ እንዳመክረው አለችው። እሱም ምንድነው የምታወሩ? ሀዲያ ምን ችግር አለው አላት። ምሩ ጥፊ ካለችው በኋላ አደብክን ብገዛ ይሻላል፣ አደብክን ግዛ፣ አደብክን ብገዛ ይሻላል። እሺ እስቲ አሁኑን ጥፊ ድገሚው አላት። ቆይ አላሳዝንህም? ማገት ሳያንስህ ደግሞ ተኔ ጋር ምን ፈልገህ ነው? ማገት ሳያንስህ ምን ፈልገህ ነው? አላሳዝንህም አለችው። እስኪ የአሁኑን ጥፊ ድገሚው ነው ያልኩሽ፣ ድገሚው ነው ያልኩሽ አላት። እንደዚህ ያለ ቀልድ እቀልዳለሁ ሳልክ አይቀርልህም፣ እንደዚህ ያለ ቀልድ እቀልዳለሁ ካል አይቀርልህም አለ። ከዛ በኋላ ድገሚ ሆኖ ያልኩሽ በማለት በቁጣ እጇን ይዛታል። የልጅቷም ነቃች። ይኸውልሽ እዚህ አጉል ነገር አነሳለሁ ካልሽ አልለቅሽም፣ ሲቀጥል ደግሞ ትጎጃለሽ እንጂ ማንም የሚጠቅምሽም ሆነ የምትጠቀሚው ነገር የለም፣ ትጎጃለሽ አላት። እንግዲህ ያገታት ልጅ ይሰማሻል? ለዛሬ ቅጣትሽ ነው፣ ምንም ምግብ አልሰጥሽም አለና ምግቡን ሊወስደው ሲል እባክህ እኔን ተወኝ፣ ይች ልጅ አታስናዝንህም ወይ አለችው። እሱም እውነትሽን ነው፣ በልጅ አማይቶ ይሰራል፣ ስለዚህ በእሷ አማይተሽ ለመብላት ነው፣ አልሰጥሽም። እሺ በቃ ለእሷ ብቻ ትንሽ ቀንሰ ስጣት እባክህ አለችው። እሱም አስኮናኝ፣ መጀመሪያ የሆነ ነገር ተማረግሽ በፊት አስበሽ ማሰብ አለብሽ፣ አስበሽ ማድረግ አለብሽ። አስኮናኝ ጆከርዬ እንግዲህ ለቅዱስዬ ደወለለት። በፍጥነት ቅዱሴ መጣ። ሰው አክባሪውና አስተዋው ሸምጋሌው ትሁቱ ቅዱሴ ሲጠሩት ወደት ሲልኩት ሲጠሩት አቤት ሲልኩት ወደት የሆነው ቅዱሴ
እየሮጠ መጣ። ቅዱስዬ ሰላምታ ተተለዋወጡ በኋላ ምንድነው ደግሞ እዚህ መጥተህ ወደ ቤት ግባ ስለማገባው አለው። አይ ችግር የለውም ቸኩዬ እኮ አቻኮልኩህ፣ ይቅርታ የሆነ ነገር ልነግርህ ነው አለው። ቅዱሴም ምንድነው? ቅዱሴ ደነገጠና ምንድነው ደሞስ ምን ችግር ተፈጠረ አለው። ጆካዬም ምንም ችግር የለም፣ ይልቅስ ችግር ፈጣሪውን ነው የተገኘው። ምንም ችግር የለም፣ ችግር ፈጣሪው ተገኘ። ላታችንን ታወቅ ነው ምን እንደሚፈልግ ማወቅ አይከብደንም አለ ጆከር። ቅዱሴም ምንድነው አልገባኝም አለ። ምን እያልክ ነው ሲለው ቅዱሴ ጆከርዬም ከመርሲሞ ጀርባ ያለው ስፒድ ነው፣ እሱ ነው እንደዚህ እያተራመሰና ግራ እያገባኝ ያለው፣ ስለዚህ እሱ ነው አለው። ስፒድ አለ ቅዱስዬ። አው ስፒድ፣ ፖሊሶቹም የፈቱኝ አስከሬኑ ስላልተገኘ ነው። አስከሬኑ ቢገኝ ኖሮ አይፈቱኝም ነበረ። እሱ አስከሬኑ ስላልተገኘ ፈቱኝ። አሁን ደግሞ በቅርብ ሰዓት ተሳንቾ ጋር እያወራን ሳንቾ ስፒድን እንዳየው ነግሮኛል። ስለዚህ እንደዚህ እየተጫወተብን ጢቦ እየተጫወተብን ያለው ስፒድ ነው አለ። ሴም ምንም አልገባኝም፣ ምን እየተፈጠረ እንዳለ ምንም አልገባኝም። ህይወታችን ራሱ እኮ ድራማ ሆኗል። በቃ ህይወታችን ራሱ ድራማ ሆኗል። አሁን አለና ሆሜ ይቅርታ ጆካዬ፣ አሁን በፍጥነት ለናሆም መናገር አለብን፣ ለነኪራ መናገር አለብን። ሌላው ደግሞ ማጥቃት የሚፈልገው ከማንም ከምንም በላይ ኪራን ነው አለ። ቅዱሴም እንዴት ናሆምን እያሰቃየው ነው ያለው። ኪራን ደግሞ ከዚህ በላይ ምን ሊያደርግ ይችላል? ኪራን ከዚህ በላይ ምን ሊያደርግ ይችላል? ናሆሜን እያሰቃየው ነው ያለው። ናሆሜን ኪራን ከዚህ በላይ ምን ያደርገዋል ብለህ ነው አለ ቅዱስ። ልጁ ከመጀመሪያውም ከማም ጋር ችግር የለበት፣ ችግር ያለው ከኪራና ከኪራ ጋር ብቻ ነው። አሁን ሞርሲሞን ሲይዘው ኪራን ነው ቀጥታ የሚያጠቃው። ስለዚህ አሁን ለኪራ ነግረን ኪራ እንዲጠነቀቅ ማድረግ አለብን። እሱ ከማንም ጋር ከምንም ጋር ጠብ አልነበረውም። እሱ መጀመሪያው መጨረሻውም ከኪራ ጋር ብቻ ነው አለ። ቅዱሴም ግን አንተ እርግጠኛ ነህ ወይ አለው። እርግጠኛ ነህ አንተ እርግጠኛ ነህ ሲለው ጆካዬም አዎ እርግጠኛ ነኝ፣ እኔ ሄጄ ልነግራችሁ ነበረ፣ ግን ደግሞ ናሆም እዛ ሄጄ ስናገር ችግር እንዳይፈጥር ፈልጌ ነው ለአንተ የነገርኩ፣ አንተ እንድትነግራቸው ወይንም ሄደን እንድንነግራቸው ብዬ ነው እንጂ ሄጄ ልነግራቸው ነው። በቃ እኔ ሄጄ እነግራችኋለሁ፣ እኔ ሄጄ እነግራችኋለሁ አለ ቅዱስዬ። አንተ ግን እዚህ ድረስ መተህ እንዴት ነው ቤት ሳገባ የምትሄደው? ና ቤት ግባ ቢለውም ጆካዬ አይ አልገባም፣ ይልቅስ አንተ ቶሎ ሂድ፣ በሰከንድ ውስጥ ምን እንደሚፈጠር ስለማናቅ አንተ ሂድና ንገራቸው አለው። እኮ እኔ ሄጄ እነግራችኋለሁ፣ መጀመሪያ አሁን ና እቤት ግባና እቤት አረፍ ብለህ ትሄዳለህ። ናቲም አለ፣ ናቲም ምግብ ሰርቷል እባክህ ብሎ ቅዱሴ ጆካዬን ጎትቶት ወደ ቤቱ ይዞት ምሩዬ እንግዲህ እንደምናውቀው የልብ ታማሚ ነች። ለዛም ለህመሟ መድኃኒት ትወስድ ነበረ። ከታከተች ወዲህ ግን ያ መድኃኒት ትየትም ሊመጣ አልቻለም። አጋቾቹም ማገታቸውን እንጂ ስለ እሷ ብትሞትም ብትኖርም ግድ አይሰጣቸውም። ብቻ እሷን አግተው አንድና አንድ ገንዘብ ታገኙ፣ የራሷ ጉዳይ፣ ብትሞትም የራሷ ጉዳይ፣ ብትኖርም የራሷ ጉዳይ ነው። እና ምሩዬ ያን የለመደችው ወይንም ደግሞ ያስለመደችው መድኃኒት ሲጠፋ ልቧ ያማታል። እባክህ እኔ ታማሚ ነኝ፣ መድኃኒት ወሳጅ ነኝ፣ ስለዚህ እባክህ መድኃኒት እፈልጋለሁ አምጣልኝ አለችው። አጋቿም አንቺ የሞላልሽ ነሽ፣ ጭራሽ ሐኪም ቤት ማነው ጭራሽ መድኃኒት እናንጣልሽ፣ እውነትሽን ነው አላት። እውነቴን ነው፣ በጣም ነው እወስዳለሁ፣ መድኃኒት ተጠቃሚ ነኝ፣ እሱን ታልወሰድኩ እሞታለሁ አለችው። እሱ ግን ፈጽሞ ሊራራላትም ሆነ እሺ ሊላት አልፈቀደም። የሚገርመው ነገር የሁሉ ዳርዳር የሁሉ ጦስ የማን ነው ምንድን ነው ካላችሁ የኪራ
በየትና በየት ነው። እንግዲህ ይሄ ሁሉ ከሰኒን ሲያንከራትታት፣ ሰኒን ሲያሰቃያት እስከ እህቷ፣ በሌላ በኩል ደግሞ ኪራ ደግሞ ሰርግና ምላሹን ሲደግስ ሲበላ ሲደልቅ ነበረ። እኒያ ሁሉ መከራና ያን ሁሉ ስቃይ ካለፈች በኋላ ሰኒ ዛሬ በትንሹም ቢሆን ተመስገንም ብላ ከዛ ከመከራና ከዛ ከስቃይ ደግሞ ጆካን የመሰለ ባል አተረፈች እና ከዛ ሁሉ ነገር ውስጥ በመጨረሻው በድል ተጠናቆ ሲወጣ ሌላዋ ታጋችና ሌላዋ ተሰቃይ ደግሞ ምሩ ሆናለች። እሱ ብቻ ሳይሆን የምሩ የእንጀራ ልጇ ወይንም ደግሞ የናሆሜ ልጅ ታግታለች። አሁን በአሁኑ ሰዓት እንግዲህ አሁንም ቢሆን ሁሉም መከራውን ዳርዳር ያለው መከራ ያል እንጂ የቤቱ ባልተቤት በሰላም ህይወትን ይኖራል። ከሚስቱን አቅፎ አልከው ላይ ለሽ ብሎ ይተኛል። ሌላው በዙሪያው ያሉ ግን በዙሪያው ያሉ መከራቸውን ይበላሉ። ምናልባት ዛሬ እነ ናሆሜ ጋር ቢሆን ነገ ደግሞ ቅዱሴ ጋር ላለመሆኑ ምንም ጥርጥር አይኖረውም። እና ጠቅለል አድርጌ ስነግራችሁ በአሁኑ ሰዓት እንግዲህ ናሆም ግራ ገብቶታል። ከኪራ ጋር እስከ መጣላት ደርሷል። ሆኖም ግን የቤቱ ባልተቤት ኪራ ደግሞ ከወይዘሮ ጽናትዬ ጋር ፍቅሩን ይቀጫል። እሞቀ ቤቱ ተኝቷል። ያ ትናንትና የሞቀና የደመቀው ያማረና የሸበረቀው የናሆም ቤት ደግሞ ተቀዝቅዟል። የፍራቻ ድባብ አንዣቦበታል። ያቺ ድንቡሹሻና የምታምረው ምሩዬ ዛሬ ላይ ስቃይ ላይ ነች። ያ ሰውጭ መጣሁ እናቴ መጣሁልሽ የሚለው ናሆምም ግራ ገብቶታል። አሁን ናሆም በሚስቱ ብቻ ሳይሆን ገና የሱ ልጄ ብሎ ያላቀባትና ያልሳማትም ልጁም በመታገቷ በጣም አዝኗል። ብቻ ለዚህ ሁሉ መከራና ለዚህ ሁሉ ስቃይ ማን ነው ምንድን ነው ብለን ካልን ደግሞ የነኪራ ቤት እንደዚሁም ደግሞ መርሲሞ ነው። መርሲሞ በስፒድ የሚታዘዘው ከኋላ እየመራውና በየትኛውም በሁሉም ላይ ክፉ ነገር በሁሉም ላይ መከራ እንዲበዛ እያደረገ ያለው ከኋላ ሆኖ የሚመራው ማን ነው ካልን ደግሞ ስፒድ፣ ክፉና ጨካኙ ስፒድ። አሁን እንግዲህ ከንዴቱና ከብስጭቱ የተነሳ ቢላ ይዞ ከንዴቱና ከብስጭቱ የተነሳው ናሆሜ ቢላ ይዞ የሙርሲሞን ዘለቀ ሊቆርጥበት ሲል ጮኸ። ሙርሲሞ ጮኸ። አረ ኪራ ድረስልኝ፣ ኪራ ድረስልኝ አለ። ኪራም እነኒናም እነጽየም ግልብጥ ብለው መጡ። ከዛ ቢላውን ነጠቁት። ኦፍ ተመስገን አለህ አይደል? አንተ ግን እንዴት ያለ ጨካኝ ነህ! ሽሮ መብላት አሳጣኝ አለ ሙርሲሞ። አሁን ያልካትን ድገማትና አለቅም። ጭካኔ ምን እንደሆነ አሳያለሁ። ምን እየሆንክ ነው ናሆም? ምን እየሆንክ ነው አለች ኒናየ። ጽናትም ቆይ ምን ተፈጥሮ ነው አለች። ነይ ወዲህ ነይ፣ ነገሩ ወዲህ ነው። ነይ ልንገርሽ ጽዬ፣ ነገሩ ወዲህ ነው። ኒና ሄዳ ለጽናትዬ ሹክ አለቻት። ጽናትዬም ተተሳለመች በኋላ ታማተበች በኋላ ይቅርታ ታማተበች በኋላ ምን ነው ናሆም አለችው። ከዛ ናሆምም ሚስቴን የሚመኛት ሁሉ ቅጣቱ ይሄ ነው፣ እቆርጥለታለሁ። በቃ ሚስቴን የሚመኛትን ሁሉ እቆርጥለታለሁ። ናሆም ይበቃል፣ አንተ እንደዚህ ባደረክ ቁጥር ምሩ ላይ ምን እንደሚደርስ አውቀዋል አለው። እና እንደዚህ እያለ ዝም ማለት ነበረብኝ እንዴ አለ። እንግዲህ ኪራዬ እኔ ወደ እነ ኪራ ቤት እንሄድ ትላታለች። ፈጽሞውን የዛ ቤት አልሄድም፣ እዛ ቤት ሲሄድ መሰደብና መዘለፍ ሰልችቶኛል፣ እዛ ቤት ሁለተኛ እግሬን አላነሳም አለቻት። አይ እንዲህ ምንድን ችግር አለው አለቻት ኪያ። አይ ኪያዬ እኔ ፈጽሞ እዛ ቤት ልሄድ አልችልም፣ ታውቂያለሽ፣ እዛ ቤት ከእጅ ከመዋረድና ከመሰደብ ውጭ ጥፊ ከመቅመስ ውጭ ሌላ ነገር የለም። እናንተ ሄዱና ኪራን አማክሩት፣ ነገሩን ጨርሳችሁ ነው። እኔ ግን እግሬን አላነሳም። ያየም በቃ እሺ ሄኖክ እኔ እናንተ እንሄዳለን ካለች በኋላ
ሀንቾን እሺ ግን እዚህም የመጡት ምን እንደምትያቸው አስቢበት አለቻት። ሀንቾ ችግር የለውም እኔ ለነሱ ብቸገር ይሻለኛል። እዛ ሂጅ በአንቺ ምራትና በአንቺ ወንድም ከመሰደብና ከመጠፍጠፍ ለነሱ ምን እንደምላቸው ብቸገር ይሻለኛል አለቻት። ውድና የተከበራችሁ አድማጭና ተመልካቾቼ በላይክና በሰብስክራይብ እንድታበረታቱኝ ለምታበረታቱ ያመሰግናለሁ። እወዳችኋለሁ።